ፕሮፓጋንዳ መተዳደሪያ ያደረገ ኃይል አለ። ሁለቱ ደግሞ የተቀናጁ የተናበቡ ናቸው። ያኛው ፕሮፓጋንዳን አገሩን በማፍረስ ፕሮፓጋንዳ እንደ ገቢ ምንጭ በመጠቀም ኑሮውን መምራት ነው። ጸረ ሰላም ኃይሉ ደግሞ የራሱ ሚኒስትሪ ሚዲያ ያለውም ከነሱ ጋር ተቀናጅቶ መስራት ነው እና ሁለቱም የተቀናጁ ጸረ ኢትዮጵያ ጸረ ሰላም ኃይሎች ስለሆኑ መከላከያ ከነሱ ጋር ነው የሚዋጋው። ከነሱ ጋር በሚዋጋበት ጊዜ እንግዲህ ጠላት ስለሆኑ ለመከላከያ ጥሩ ስም ይሰጣሉ፣ መልካም ስም ይሰጣሉ ተብሎ አይጠበቅም እና የሚፈልጉት አገር የማበጣበጥ ስርዓተ አልበኝነት የማንገስ በጠመንጃ አስፈራርቶ ደጋፊ የማፍራት እንዲህ ያለውን የመግደል ሰውን በአመለካከቱ የመግደል ሰውን በአመለካከቱ የማቃጠል ስራ ላይ የሰማራ ሽብርተኛ ኃይል ጋር የሚዋጋ ተቋም ነው መከላከያና ይሄን በሚያደርግበት ጊዜ ከጠላት በኩል የሚሰነዘረው የስም ማጥፋት የመከላከያን የማንቋሸሽ ዝቅ ማድረግ እንዲዳከም መስራት ነገር ከጠላት የሚጠበቅ ነው። እኛ በዚህ መንገድ ነው የምንረዳው። እናውቃለን። በጣም በርካታ ሚዲያ ከፍቶ በዚህ ስራ ላይ የተሰማራ ሀገሩን ለማፍረስ የሚታጋ ሀገሩን ማፍረስ ደስ የሚለው ሀገሩን ለማፍረስ ታጥቆ ከሚንቀሳቀስ ኃይል ጋር የተቀናጀው ኃይል ይሄን ቢያወራ መከላከያ ያውቃል፣ ግን ጆሮ አይሰጥም። ከዛ ውጪ መከላከያ ሰላማዊ ህዝብ ሊጠብቅ የተቋቋመ ተቋም ሆኖ እያለ ሰላማዊ ሰው የሚያጠቃበት ምክንያት የለውም። ተልእኮም አይደለም፣ ፍላጎትም የለውም፣ ዲሲፕሊኑም አይፈቅድም። መከላከያ እኮ ታጥቆ ተደራጅቶ ከመጣ ኃይል ጋር የሚገጥም እንጂ ከህዝብ ጋር የሚገጥም አይደለም እና እኛ በተለያየ ጸረ ሰላም ኃይሎች በሚንቀሳቀሱበት አካባቢ እያሳደድን የምንመታው አሸባሪውን ኃይልና ጸረ ሰላሙን ኃይል ነው እንጂ ህዝብ ይዘን ነው እንጂ የምንዋጋው። ህዝብ ሳንይዝ አንዋጋም። ህዝቡ ደህንነቱን እንጠብቃለን። ህዝቡ ላይ ጉዳት ሲያደርሱ ለህዝቡ በደረሰን ጥሪ መሰረት እንደርስለታለን እንጂ ህዝብና መከላከያን የሚያጋጭ ምን አለ? ራሱ የህዝቡ ምሽግ የህዝቡ ሉዓላዊነት ጠባቂ ሆኖ ከህዝብ ጋር የሚያጋጨው ቅራኔ ምንድን ነው ያለው? መከላከያ ከህዝብ ጋር ቅራኔ ገብቷል እንዴ? መከላከያ ህዝቡን ሊገዛ ይፈልጋል እንዴ? መከላከያ ከህዝቡ ቀምቶ ይበላል እንዴ? ለመቀማት ይፈልጋል እንዴ? መከላከያ ከህዝቡ መዳበሪያ ነጥቆ ይሸጣል እንዴ? መከላከያ ህዝቡ እንዳርስ ያደርጋል እንዴ? መከላከያ እኮ ይሄ ህዝብ እንዲያልፍለት ሰርቶ እንዲበላ ሰላም እንዲሆን ትራንስፖርት እንዲኖር እርሻ ግብርና እንዲስፋፋ ኢንዱስትሪ እንዲስፋፋ ባለሀብቱ እንዲሰራ ለማድረግ የሚተጋ ተቋማዊ ስርዓት ያለው ህግና ደንብ የሚመራ በዛ ህግና ደንብ መሰረት ደግሞ በሚኖር የዲሲፕሊን ኮድ ኦፍ ኮንዳክት የሚመራ ተቋም ነው እንጂ ተራ የመንደር ሽፍታ አይደለም። ተራ የመንደር ሽፍታ ነው ህዝብ የሚገለው። አሁን ፋኖ እያደረገ ያለው ምንድነው? ሸኔ እያደረገ ያለው ምንድነው? እና ትምህርት ቤት መከላከያ ነው የዘጋው። ገበሬው ማዳበሪያ ላይ ከገበሬው ላይ ማዳበሪያ የዘረፈው መከላከያ ነው። ትራንስፖርት እንዳይንቀሳቀስ ያደረገው መከላከያ ነው። መከላከያ ጸረ ህዝብ ነው ሊባል አይችልም። መከላከያ የህዝብ አለኝታ፣ ህዝብ ከነዚህ ጸረ ሰላም ኃይሎች ለማጽዳት የሚተጋ እና ሌሊትና ቀን የሚለፋ ራሱ ዜጋው ተበላሽቶ አገር አበላሽቶ ለሌሎች ጠላቶች ምቹ ሁኔታ ለመፍጠር የሚተጋውን ኃይል ላይ እርምጃ የሚወስድ እንጂ ህዝቡ ጋማ መከላከያ ይታወቃል፣ አብሮ ይሰራል። በህዝብ ድጋፍ ነው የሚሰራው። የህዝብ ጥቅም ነው የሚጠብቀው። የተነጠቀውን ነው የሚያስመልሰው። ሆስፒታል እንዲሄድ ነው የሚያደርገው።
ትምህርት ቤቱ ልጆቹ እንዲገቡ ነው የሚያደርገው እና ይሄን የሚሰራ ኃይል የሚያንቋሽሽ ኃይል ጤነኛ ኃይል ነው ተብሎ ሊወሰድ አይችልም። ይሄ ጠላት ነው። ጠላት ደግሞ መመታት ያለበት ነው። አሁን ሜዳ ላይ ተመቷል፣ ሚዲያ ላይ ቀርቷል። ሚዲያ ላይ የቀረውም የጊዜ ጉዳይ ካልሆነ በስተቀር እሱም ከህዝብ ይነጠላል፣ መተዳደሪያውን ያጣል የሚል ስራ እየሰራን ነው። መከላከያ ግን የውጭም የውስጥም ጠላት ተቀናይቶ ዘመቻ የከፈተበት ለእናት ሀገሩ ዘብ የቆመ ለእናት ሀገሩ የሚዋደቅ ኃይል ነው። ይሄ በሚሆን ጊዜ መከላከያ ራሱን ያውቃል። ማንም ዩቲዩበር ለፈለፈ ብሎ የሚጨነቅ ኃይል አይደለም። አሁን ላይ በተለየ ሁኔታ መከላከያው በጥሩ ድል እየተንቀሳቀሰ እንደሆነ እያነሱ ነው። ነገር ግን ደግሞ በተለያዩ የመገናኛ አውታሮች ላይ የመከላከያ ጀነራሎች፣ ኮሎኔሎች ተመተዋል፣ ሰራዊቱ አልቋል፣ ተማርኳል አብዛኛው፣ ስለዚህ መዋጋት የሚችልበት አቅም የለውም የሚሉ መረጃዎች ይናፈሳሉና ይሄ መረጃ ከየት መጥቶ ነው በተቃራኒው እንደዚህ ሊስፋፋ የቻለው? ያው እንግዲህ ጠላት ስለሚጠላው ኃይል ወይም እንዲፈርስለት ስለሚፈልገው ኃይል ወይም ለማሸነፍ የሚፈልገው ኃይል አይመርቅም፣ አያደንቅም። ይሄ ጠላት ማንኛውም ጠላት የሚያደርገው ነው። ባይዘው የመከላከያን የሚያዳክመው ማን ነው? መከላከያን የሚያክል ተቋም፣ መከላከያን የሚያክል በጣም ግዙፍ የሀገሪቷን ደህንነት እና ሉዓላዊነት የሚጠብቅ ኃይል ማዳከም የሚችል ኃይል አገር ውስጥ አልተፈጠረም። ፋኖ ነኝ የሚል አሸባሪ ሽፍታ፣ ከእስር ቤት ያመለጠ ነፍሰ ገዳይ፣ ቅጥረኛ፣ ጸረ ሰላም ኃይል እና አሸባሪ ጋር ነው የምንዋጋው። ይሄ ኃይል ደግሞ የሚዋጋው በሽምቅ ውጊያ ነው። ሽምቅ ውጊያ ደግሞ ያው ጉልበት ያለው ነው የሚያሸንፈው እና የዚህ ኃይል ጉልበት ከመከላከያ ጋር የሚነጻጸር አይደለም፣ የሚገዳደር አይደለም። መከላከያ ይሄን ኃይል ለማጽዳት ጊዜ የሚወስድበት ሁኔታ ይኖራል። ምክንያቱም ሽፍታ ነው፣ በዱር በገደል ነው የሚንቀሳቀሰው፣ ቆሞ አይዋጋም፣ ምሽግ የለውም፣ ነፃ ቀጠና የለውም። አሁን ለምሳሌ የኬሌ ጎንደር ግንባር ይላል፣ ሰሜን ሸዋ ግንባር ይላል፣ ጎጃም ግንባር ይላል። ምን ግንባር አለው? ግንባር እኮ የለውም። ክፍለ ጦር ይላል፣ ክፍለ ጦር እኮ የለውም። ብርጌድ ይላል፣ ብርጌድ እኮ የለውም። እና ምን የትኛው የታጠቀ የተደራጀ ቀጠና ያለው ነፃ ቀጠና ያለው የመከላከል ግንባር የመሰረተ እና መከላከያን ገጥሞ በፊት ለፊት ተዋግቶ መከላከያን የሚያዳክም ኃይል ኢትዮጵያ ውስጥ የለም። ይሄ እኮ ጦርነት አትዩ፣ ውጊያ አትዩ፣ መላቂቱ የጠፋበት በየመንደሩ የተሸለከለከ የሚውል እሱን በዚህ ሄደ በዛ ሄደ እየተባለ እግሩ የተከተለ መከላከያ ሰራዊታችን እሱን ለማጽዳት የሚተጋበት ሁኔታ ነው እንጂ ያለው መከላከያን የሚያዳክም አቅም ከየት የመጣ ነው? ሸኔም ቢሆን ተመሳሳይ ነው። ሸኔም ቢሆን እንደዛው ነው። አቆመናውም እንደዛ ነው። ስራውም እንደዛው ነው። ሁሉ ነገራቸው ተመሳሳይ ነው። መከላከያን የሚያዳክምበት ጄኔራል የሚቀጥሉበት ምን አቅም ኖሯቸው? አሁን ረብሻ እኮ ነው ረብሻ። ይሄ ድሮ አማራ ክልል ሽፍታ የነበረ በሙሉ ሽፍታው ፖለቲከኛ ሆኖ ተገልብጦ ፋኖ ነኝ ብሎ መጣ። በጣም ጨካኝ ኃይል ነው። ህዝቡን መከራ ያበላ ኃይል ነው። ሴቶች መንገድ የማያሳልፍ ኃይል ነው። አስገድዶ ደግፈኝ የሚል ኃይል ነው። ይሄን ሲያደርግ ደግሞ እየተሸለከለከ ነው። ምሽግ የለው፣ በወጉ የተደራጀ አደረጃጀት የለውም። በወጉ የታጠቀ ትጥቅ የለውም።
የሽፍታ ሰዶ ማሳደድ ውጊያ ላይ መከላከያ እንዴት ይዳከማል? ጀነራሉን የት ነው የሚያገኘው? ጀነራሉማ ኃይል ማዘጋጀት ስራ ላይ ነው የሚውለው እንጂ ከሱ ጋር ፊት ለፊት የሚገጥም አይደለም። አያገኙትም። ስለዚህ የስም ማጥፋቱ የማሳነሱ ፈርሷል፣ አይዟችሁ፣ ተጠናከሩ፣ በርቱ፣ ይሄ ህዝቡ ላይ የስነ ልቦና ስጋት ለመፍጠር የሚሰራ ነው። ህዝቡ ተስፋ እንዲቆርጥ፣ ህዝቡ አገሬ ተበጠበጠች፣ ዋጋ የለንም፣ ከአሁን በኋላ ሽፍታውን ማዳመጥ አለብን፣ ሽፍታው በቃ እየበረታ ነው የሚል ስነ ልቦና ህዝቡ ላይ ለማሳደር ህዝቡ እንዲሰጋ እንዲፈራ ማድረግ የሚፈጠር ነው እንጂ መከላከያን ለማስፈራራት መቼም አይሆንም። ስለዚህ ፊልድ ማርሻል በአማራ ክልልና በኦሮሚያ ክልል አካባቢዎች ከጽንፈኛው ቡድን ከሸኔ ጋርም ተያይዞ ያለው ተጨባጭ ሁኔታ ምንድን ነው? አሁን ሁለቱ ክልሎች ላይ ያለው የሰላም ሁኔታ ምን ይመስላል የሚለውን ያንሱልን። ኦሮሚያ ክልል በተለይ በምዕራብ ኦሮሚያ የነበረው የኦነግ ሸኔ ኃይል ከታንዛኒያ በኋላ አከርካሪው ተመቷል። ኃይሉ ፈርሷል። በከፍተኛ ደረጃ ፍራስትሬሽን ውስጥ ገብቷል። አብዛኛው እጅ እየሰጠ ይገኛል። አብዛኛው ይማረካል። የነበረው አደረጃጀት ፈርሶ ተበትኖ አሁን መደበቅ ላይ ነው ያለው። የተደበቀውን በመልቀም ላይ ነው ያለው ሰራዊታችን እና በዚህ 2-3 ወር ውስጥ በታሪኩ አይቶ የማያውቀው የምትደርሱበታል እና አከርካሪው ተሰብረዋል። አዛዦቻቸው ሳይቀሩ እጅ እየሰጡ ነው። ምዕራብ ወለጋ የሚባለው አካባቢ ህዝቡ እርሻ ጀምሯል፣ ልማት ጀምሯል፣ መንቀሳቀስ ጀምሯል፣ ትምህርት ጀምሯል፣ ትራንስፖርት ጀምሯል። አየር ያርፋል። አየር አያርፍም ነበር ቀደም ብሎ 2-3 ዓመት በአየር መጓጓዝ ጀምሯል። ስለዚህ በጣም ጥሩ ሁኔታ ነው ያለው። ህዝቡ ወደ ሰላሙ እየተመለሰ ነው። ህዝቡ ደስተኛ ነው። ህዝቡ ሞራሉ እየተነቃቃ ነው። ስለዚህ አሁን ምንድነው የሆነው? እርምጃ የተወሰደበት በራሱ እጅ የሰጠ በውጊያ ተከቦ የተማረከ ኃይል አሁን በእጃችን ወደ 3500 አለ። የተገደለው ሌላ ነው፣ ከዛ ውጪ ነው፣ ቁጥሩ ብዙ ነው እና የሸኔ አቅዶት የተነሳው እቅድ ሌላ ነው የነበረውና መንግስትን በመገዳደር የመከላከያ ሰራዊት በመደምሰስ አዲስ አበባ መግባት የነበረ ኃይል አሁን አከርካሪው ተሰብሮ ወደ ሽፍታ ተቀይሮ ወደ ለቀማ ነው እየተገባ ያለው። ምንሻው እየለቀመው ነው ያለው። እርግጥ እንደዚህ አይነት ኃይል ለቅመሽ አትጨርሺውም። ሽፍታ ተለቅሞ አያልቅም። ግን ለምዕራብ ቀጠና ኮሪደር ሰላም፣ ልማት ጠንቅ የሆነ ኃይል፣ ለትምህርት ለጤና አገልግሎት ጠንቅ የሆነ ኃይል፣ እዛ የመንገድ ስራ፣ የማዕድን ስራ፣ የእርሻ ስራ ለመስራት ጠንቅ የሆነው ኃይል አሁን ወደ መደበቅ የገባበት ከሰራዊታችን ፊት በፍጹም የማይቆምበት የማይንቀሳቀስበት ሁኔታ ላይ ይገኛል። የፋኖም እንደዛ ሆኗል እና ፋኖም በተመሳሳይ ነው የተመታው። በጣም ብዙ ሺህ ኃይል ነው የተመታው። ብዙ ሺህ ኃይል ነው እጅ የሰጠው። ብዙ ሺህ ኃይል ነው የተማረከው። አሁን ሽፍቶች ናቸው የቀሩት። እነሱን የሚመስሉ ሽፍቶችን አስከትለው 20-30 የሆኑ ከገደል ወደ ገደል እየዘለሉ የሚውሉ አይነት ናቸው የቀሩት። እነሱንም ጨርሶ ለማጥፋት ሰራዊታችን እየተንቀሳቀሰ ነው። ይሄ ግን መጀመሪያ አካባቢ የነበረ ጉራ የነበረው ያዙ ይልቀቁኝ የነበረው የሚዲያ ወረራ የነበረው የ4 ኪሎ ዘፈን የነበረው የግንባር ተደራጅተናል፣ ሁለጦር አደራጅተናል፣ ብርጌድ አደራጅተናል የሚለው አሁን የለም። በኖ ነው ያለው።
የአማራ ክልል መዋቅር በሚገባ ተደራጅቶ ወደ ስራ ገብቷል፣ ወደ ልማት ገብቷል። የክልሉ መዋቅር የጸጥታ ስራውን የራሱ አድርጓል፣ የራሱ ኃይል ደግሞ ፈጥሯል። ስለዚህ አሁን በሁለቱም ግንባሮች የማጠቃለያ ስራ ነው የተሰራ ያለውና መሬት ላይ ያለው ሁኔታ ይሄ ነው። ሚዲያ ላይ ያለው ሁኔታ ግን እንደ ድሮ ባይሆንም ትንሽ የሚዲያው አከርካሪ የተመታ ቢሆንም በተግባር አላቆመም። ሚዲያ ደግሞ ያው እንደተጠቀምሽበት ነው። ለበጎ ከተጠቀምሽበት በጎ ነገር ይፈጥራል። መጥፎ ከተጠቀምሽበት መጥፎ ነገር ይገነባል። ለአገሩ መጥፎ ነገር እየገነባ የሚውል ሚዲያ በእውነቱ የኢትዮጵያ ሕዝብ ጠላት ነው። ታሪክም የሚፋረደው ይሆናል። ወደፊት አብረን እናያለን። በጣም ነው ማመሰግነው ፊልድ ማርሻል ብርሃኑ ጁላ ለሰጡኝ ማብራሪያ። ለጊዜዎት መልካም ጊዜ ይሁንልዎ። ሰላም ይሁኑ። ሰላም ጤና ይስጥልኝ። እንደምን አሉ ፊልድ ማርሻል? ሰላም ጤና ይስጥልኝ። አመሰግናለሁ። ጥያቄዎቻችንን ለመመለስ በቀጥታ የስልክ መስመራችን ላይ ስለተገኙልን የመጀመሪያ ጥያቄ ለማድረግ የፈለግ ነው እንግዲህ እንደሚታወቀው በኢፌዴሪ መከላከያ ሰራዊት ላይ የተለያዩ የመረጃ አውታሮችን በመጠቀም የሚሰራጩ ሀሰተኛ መረጃዎች፣ የስም ማጥፋት ዘመቻዎች፣ አሉባልታዎች አሉና እነዚህን ጉዳዮች በተመለከተ የመከላከያ ሚኒስቴር ያለው መረጃ ምንድን ነው? በተለይ ደግሞ አንዳንድ የሚነሱ ጉዳዮች አሉ። መከላከያ ሰራዊቱን የተመለከቱ በተለያዩ አካባቢዎች ላይ ንጹሃን ላይ ጉዳት በማድረስ መከላከያ ሰራዊቱን የሚያጥላሉ አይነት መረጃዎች ይነሳሉና እርስዎ ምን ይላሉ በዚህ ጉዳይ ላይ? መከላከያ ሰራዊት ህገ መንግስታዊ ሰራዊት ነው። ህገ መንግስቱ የተሟላ ይሁን አይሁን፣ ሁሉም የሚቀበለው ይሁን አይሁን፣ አገሪቷ የምትተዳደርበት መተዳደሪያ ነው እና ይሄ መተዳደሪያ ደንብ ስርዓት አስቀምጧል። ስርዓቱ ኢትዮጵያ ሰላማዊ ሀገር መሆን አለባት፣ ዴሞክራሲያዊ መሆን አለባት፣ ምርጫ እንዲካሄድባት የመድበለ ፓርቲ ስርዓት ያለባት አገር መሆን አለባት። ለሀገሪቷ ልማት ሁሉም ዜጋ መነሳሳት አለበት የሚል ነገር ነው ህገ መንግስቱ የሚያነሳው እና መከላከያ ሰራዊት ደግሞ የሀገር ሉዓላዊነት፣ የሀገር ደህንነት፣ የሀገር ጸጥታ መጠበቅ ነው ስራው። ይሄን ሲጠብቅ ነው ህገ መንግስቱ ተግባራዊ የሚሆነው። ይሄ ህገ መንግስታዊ ስርዓት ካልተከበረ መከላከያ ይሄ እንዲከበር ካላደረገ ስራ የለውም ማለት ነው። ይሄን የሚያክል ተቋም ያለ መመሪያ ሊሰራ አይችልም። ዋና ግቡ ህገ መንግስቱን ማስከበር ነው፣ አገር መጠበቅ ነው፣ ሰላም ማረጋገጥ ነው። ይሄን ሲያደርግ ደግሞ የማንም ወገን ሳይሆን ማለት ነው። የፈለገ ፓርቲ ሊኖር ይችላል፣ የፈለገ ያኩረፈ ሊኖር ይችላል፣ የፈለገ ባልሆነ መንገድ ለመጠቀም የፈለገ ሊሆን ይችላል። የእነሱ ጉዳይ ውስጥ ሳይገባ ግን የሀገሪቷን ህገ መንግስታዊ ስርዓት በኃይል ለመናድ የሚንቀሳቀስ ኃይል ካለ ከዚህ ኃይል ጋር መዋጋት ነው። ይሄን ኃይል ማስወገድ ነው። ሰላም እንዲሰፍን ማድረግ ነው። ህዝቡ በሰላም ወጥቶ እንዲገባ ማድረግ ነው እና የመከላከያ ሰራዊት ይሄን ስራ ነው የሚሰራው። ይሄን ስራ በሚሰራበት ጊዜ ሁለት ነገሮች አሉ። አንዱ ስርዓቱን በመበጥበጥ በኃይል በጉልበት ለራሱ ፍላጎትም ይሁን የሌሎችን ፍላጎት ለማሟላት ተገዝቶ ይሁን ህገ መንግስታዊ ስርዓቱን ለመናድ የሚንቀሳቀስ ጸረ ሰላም ኃይል አለ። ሁለተኛ ፕሮፓጋንዳ መተዳደሪያ ያደረገ ኃይል አለ። ሁለቱ ደግሞ የተቀናጁ የተናበቡ ናቸው። ያኛው ፕሮፓጋንዳን አገሩን በማፍረስ ፕሮፓጋንዳ እንደ ገቢ ምንጭ በመጠቀም ኑሮውን መምራት ነው። ጸረ ሰላም ኃይሉ ደግሞ የራሱ ሚኒስትሪ ሚዲያ ያለውም ከነሱ ጋር ተቀናጅቶ መስራት ነው እና ሁለቱም የተቀናጁ ጸረ ኢትዮጵያ ጸረ ሰላም ኃይሎች ስለሆኑ መከላከያ ከነሱ ጋር ነው የሚዋጋው።
ከነሱ ጋር በሚዋጋበት ጊዜ እንግዲህ ጠላት ስለሆኑ ለመከላከያ ጥሩ ስም ይሰጣሉ፣ መልካም ስም ይሰጣሉ ተብሎ አይጠበቅም እና የሚፈልጉት አገር የማበጥ አለ ስርዓት